ከቤተ ክርስቲያን ውጭ የሚሆን በድምጽ ማጉያ ሲቀደስ ካህኑ አሃዱ እያለ ከሆነ ባለንበት ቆመን እስኪጨርስ ጠብቀን ነው ወደ ሌላም መንገድ ቢሆን ወደ ቤተ ክርስቲያን እየመጣንም ቢሆን የምናደርገው ይህንን። ስለዚህ በቅዳሴ ስርዓት በጣም ትልቅ ቦታ ከሚሰጣቸው ክፍሎች መካከል እንግዲህ አንዱ ይሄ ጸሎት ነው ማለት ነው። በምስራቁ ዓለም የሚገኙት የኦርቶዶክሳውያን አብያተ ክርስቲያናት ኢስተርን ኦርቶዶክስ ቸርችስ የሚባሉት የጋራ መጠሪያቸው ነው። ይሄ እንደምታውቁት ግሪክ፣ ራሽያ፣ ሰርቢያ፣ ቡልጋሪያ፣ ጆርጂያ፣ ሳይፕረስ የመሳሰሉት ኢስተርን ኦርቶዶክስ ይባላሉ። የሚጠሩበት የጋራ ስም ነው። በቅዳሴያቸው መግቢያ ላይ ለስሉስ ቅዱስ ምስጋና በማቅረብ ወይም የአምልኮ ዝማሬ በመዘመር ይጀምራሉ። ልክ እንደኛ ቅዳሴ ያላቸው የኢስተርን ኦርቶዶክሶችም ካቶሊኮችም እንደምታውቁት ቤዛንታይን ዲቫይን ሊተርጂ ብለስድ ኢዝ ዘ ኪንግደም ኦፍ ዘ ፋዘር ኤንድ ዘ ሰን ኤንድ ዘ ሆሊ ስፒሪት የአብ የወልድ የመንፈስ ቅዱስ መንግስት ቡሩክ ነው በማለት የሚጀምር የጸሎት ክፍል እንዳላቸው እንግዲህ እንመለከታለን ማለት ነው። የመንፈስ ቅዱስ መንግስት ቡሩክ ነው በማለት ይጀምራል። ይህም የቤተ ክርስቲያን ናፍቆቷና ጉዞዋ ወደ እግዚአብሔር መንግስት መጠቅለል እንደሆነ የሚያሳይ ነው ማለት ነው። ቤተ ክርስቲያን ጉዞዋ፣ ተስፋዋ ዘላለማዊ ወደ ሆነው የእግዚአብሔር መንግስት መጠቅለል እንደሆነ የእግዚአብሔር ሐሳብ በክርስቶስ ሁሉን መጠቅለል ነው እንዳለው ሐዋርያው ቅዱስ ጳውሎስ ይህንን እንመለከታለን። በሰማያዊው የእግዚአብሔር መንግስት ሰዓት ካይሮስ ውስጥ እንደምንሆን በቅዳሴ ሰዓት እንረዳለን። ባለፈው ሳምንት እንደተመለከትነው ሁለት አይነት የሰዓት አቆጣጠር አለ። ምድራዊው ሰዓትና ሰማያዊው ሰዓት። ወደ ቅዳሴ ገቡ የምንለው በተለምዶ ሳይሆን ቅዳሴ ሲጀመር ቅዳሴ ገቡ የምንለው ወደዛ ሰማያዊ ወደ ሆነው የቅዳሴ የሰዓት አቆጣጠር እግዚአብሔር ወደሚያውቀው መንፈሳዊ ወደ ሆነው ሰዓት የምንገባበት ስለሆነ ነው። ሁላችንም እንደምንረዳው ኦርቶዶክሳውያን ቅዳሴ በምድር የሚከናወን ሰማያዊ አገልግሎት ነው። እንደምታውቁት ሄቨን ኦን እርዝ ሰርቪስ ነው ቅዳሴ። ከሰማያዊው የእግዚአብሔር መቅደስ የተቀዳ ስርዓት ነው የምንፈጽመው። በሰማይ ቅዳሴ አለ። የሚቀድሱት ቅዱሳን መላእክት ናቸው። ያንን ነው ኮፒ አድርጋ ቤተክርስቲያን በምድር ይሄንን ቅዳሴ የምናከናውነው ማለት ነው። የኛ ቅዳሴ መንግስተ ሥላሴ ዘላለም እያልን የምንዘምርለትን በመለኮት አንድ በስም በአካል በግብር ሶስት የሆነውን አምላክ በማመስገን ነው እንግዲህ ቅዳሴ የሚጀመረው። ካህኑ ባለፈው ሳምንት የተማርናቸው ሌሎቹን ስርዓቶች በሙሉ ከፈጸመ በኋላ ህብስቱን በጻሕል ወይኑን በጽዋ አድርጎ በቃል ኪዳኑ ታቦት ላይ ካስቀመጠ በኋላ በመባረክ ይጀምራል። ምን እያለ ነው የሚባርከው? ቡሩክ እግዚአብሔር አብ ዘኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ እያለ ህብስቱንም ጽዋውንም ይባርካል ማለት ነው። ምን ማለት ነው? ቡሩክ እግዚአብሔር አብ ዘኩሉ ዓለም አምላክነ ማለት ዓለምን ሁሉ የያዘ አምላካችን እግዚአብሔር አብ ቡሩክ ነው ማለት ነው። ትርጉሙ ዓለምን ሁሉ የያዘ አምላካችን እግዚአብሔር አብ ምንድነው? ቡሩክ ነው። ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ምን ማለት ነው? ትርጉሙ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ ዋሕድም ምንድነው? ቡሩክ ነው ማለት ነው። ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ሁሉን የሚያነጻ ሁሉን የሚያጸና መንፈስ ቅዱስም ምንድነው? ቡሩክ ነው እያለ እየባረከ ካህኑ ይጸልያል ማለት ነው። ከዛ በኋላ የሚጸልየው ጸሎት አለ። ይሄንን ከጨረሰ በኋላ ጸልዩ አበዌ ወአኀዌ ላዕሌ ወላዕለ ዝንቱ መስዋዕት፣ አባቶቼ በዚህ ያላችሁ ምዕመናን በእኔና በመስዋዕቱ ላይ ጸልዩልኝ እያለ ደግሞ አጠገቡ ያለውን ንፍቁን ካህንም ደግሞ ይለምነዋል ማለት ነው። እንግዲህ ቤተ ክርስቲያን ሁላችንም በስርዓት አምልኮ የምንሳተፍበት እንደሆነ የምንመለከትበት ነው ማለት ነው። ወደ ካህኑ ወደ ንፍቁ ካህን ቀርቦ ይሄንን ጸሎት ይጸልያል። ምን ይላል? መጨረሻ ላይ ከባረከ በኋላ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ሩይ ኩሎ ጊዜ ይዜኔ ወዘልፈኔ ወለዓለመ ዓለም።
ልዩ ሦስት ለሚሆኑ ሁልጊዜም ለተካከሉ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን ይልና ጸልዩ አበወየ ወሐወየ ላዕሌ ወላዕለ ዝንቱ መሥዋዕት ይላል አይደል ካህኑ። ምን ማለት ነው? አባቶቼ ወንድሞቼ በእኔ ላይ በመሥዋዕቱም ላይ ጸልዩ ይላል። ከዛ ንፍቁ ካህን ተቀብሎ ምን ይለዋል? እግዚአብሔር ይስማዕከ ኩሎ ዘሰአልከ ወይትወከፍ መሥዋዕተከ ወቁርባነከ ከመ መሥዋዕተ መልከ ጼዴቅ ወአሮን ወዘካርያስ ካህናተ ቤተ ክርስቲያኑ ለበኩር ይላል። ምን ማለት ነው? የትርጉሙ እግዚአብሔር የለመንከውን ሁሉ ይስማ፣ የበኩር የቤተ ክርስቲያን ካህናቱ የሚሆኑ የመልከ ጼዴቅንና የአሮንን የዘካርያስንም መሥዋዕት እንደተቀበለ መሥዋዕትህን ቁርባንህንም ይቀበልልህ ይለዋል። አያችሁ፣ ትርጉሙ እንደዚህ ስለማንሰማው በግዕዝ ስለሆነ የሚባለው አሁን ስትሰሙት ሴንስ ይሰጣችኋል፣ ትረዱታላችሁ። ለዛ ነው ግዕዙንም አማርኛውንም እምልላችሁ። ይሄንን ነው የምትጸልየው ቤተ ክርስቲያን። አሁን አንዳንድ ሰው በግዕዝ ስለሆነ የሚጸለየው አይገባኝም፣ ቅዳሴውን አልረዳውም የሚሉ ሰዎች አሉ። ይኸው እየተተረጎመ ነው፣ ይኸው እየተማርን ነው። ክርስቲያኖች ጊዜ ሰተን መማር ከቻልን፣ እድል ሰተን መማር ከቻልን፣ ዝም ብለን ከመዞር ወጥተን ቁጭ ብለን የሚያሳርፈውን ሕይወት የሚሆነውን በትክክል ሃይማኖታችንን፣ ቤተ ክርስቲያናችንን፣ ስርዓት አምልኳችንን እንድናውቅ የሚያደርገንን ትምህርት መማር ከቻልን ይኸው ትምህርት እየተሰጠ ዛሬ አሁን በዚህ ዘመን ግዕዝ ነው አልሰማውም በሚል ማምለጥ አይቻልም። እየተተረጎመ ነው። ይኸው ቅዳሴ ተተርጉሞ እየሰማችሁ ነው። ዜማውንም ግዕዙንም አማርኛውንም እያስተማርን ነው። እንግዲህ እግዚአብሔር በረዳን መጠን። ስለዚህ አስተውሎ መስማት ያስፈልጋል ክርስቲያኖች። ቅዳሴን በደንብ ማወቅ ቤተ ክርስቲያንን በደንብ ለማወቅ መሰረት ነው። ቅዳሴ በደንብ ካወቅን፣ ቅዳሴ በደንብ ከተረዳን በትክክል ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ስርዓት አምልኳ ምን እንደሆነ፣ ትምህርቷ ምን እንደሆነ ማወቅ እንችላለን ማለት ነው። ከዛ ጸሎት ይጸልያል ካህኑ ወይም ሊቀ ጳጳሱም ካሉ የቤተ ክርስቲያኑ አስተዳዳሪም ካሉ ከፍ ያለው ካህን። በነገራችን ላይ በእኛ ቤተ ክርስቲያን ሁሉም ነገር ስርዓት አለው። ሁሉም ነገር ስርዓት አለው። ለምሳሌ ከኔ ጋር ተመሳሳይ የክህነት ማዕረግ ያለው ሌላ ካህን ቢኖር በእድሜ እኔ ባንስ እሱ ቢበልጥ በክህነት እኔ የምቀድም ከሆነ በቤተ ክርስቲያን አገልግሎት ሁልጊዜ ቅድሚያ የሚሰጠኝ ለእኔ ነው። ገብቷችኋል? በቤተ ክርስቲያን ተመሳሳይ ካህናት ቢኖሩ ጸሎት ለማድረግ ለመባረክ የተለያየ አገልግሎት ለመስጠት እዛ ካሉ ካህናት ቅድሚያ የሚሰጠው በእድሜ ብቻ አይደለም፣ በክህነት ቅድምና ያለው ቅድሚያ ይሰጠዋል። ግልጽ ነው እያልኩ ያለሁት ነገር ገብቷችኋል? ቀድሞ ካህን የሆነ የተቀበለ በእድሜ ከሁሉ የሚያንስ ከሆነ ቅድሚያ የሚሰጠው ለዛ ነው፣ ለዛ ካህን ነው ማለት ነው። ጳጳሳት ካሉ ብፁዓን አበው ሊቃነ ጳጳሳት ካሉ ቅድሚያ የነሱ ነው። ጳጳስ ባለበት ሌላው አይባርክም፣ ሌላው ጸሎት አያደርግም። ፓትርያርኩ ባሉበት ጳጳሳት አይባርኩም፣ ጸሎት አያደርጉ። እንደዚህ ነው ስርዓቱን ጠብቆ የሚሄደው በቤተ ክርስቲያን አገልግሎት። ታምረ ማርያም ሲነበብ ሰምታችኋል አይደል? ካህኑ ምን ይላል? ከካህን የሚበልጥ ጳጳስ ካለ ጳጳስ ይባርክ፣ ጳጳስ ከሌለ ኤጲስቆጶስ ይባርክ፣ ኤጲስቆጶስ ከሌለ ከካህናት የሚበልጥ ካህን አራቱንም ማዕዘን ይባርክ ይላል። ምን ማለት ነው? ከካህን የሚበልጥ አንዱ ካህን ከሌላው ካህን ክህነቱ የሚበላለጥ ሆኖ አይደለም። ክህነት አንድ ነው፣ አይለዋወጥም። ግን ቅድምና ያለው በመቀበል ክህነቱን በመቀበል ቅድምና ያለው ካህን ቅድሚያ ይሰጠዋል ለማለት ነው። በዚህ መንገድ ነው መረዳት ያለበት። ከዛ በኋላ ጸሎት ከተደረገ በኋላ ሰራዩ ካህን ምን ይላል? ተዘከረኒ ወአቡየ ካህን በጸሎትከ ቅድስት። ጳጳስም ካለ ተዘከረኒ ወአቡየ ሊቀ ጳጳስ ይላል እንደ ስርዓቱ። ከዛ ምን ይላል ቄሱ? አባቴ ሆይ ክብርት በምትሆን በጸሎትህ አስበኝ ይላል። ቅዳሴ ላይ ሁሉም በመንፈሳዊ መንገድ እግዚአብሔርን የሚለምንበት ራሱን በእግዚአብሔር ፊት ዝቅ አድርጎ የእግዚአብሔርን ምሕረትና ይቅርታ ብቻ እያሰብን ምን ጸልየው ምናገለግለው አገልግሎት ምናመልከው አምልኮ መሆኑን ያሳየናል ማለት ነው። ከዛ ምን ይላል ካህኑ? እግዚአብሔር ይቀባለ ክህነትከ ወይትወከፍ መሥዋዕተከ ወቁርባነከ በብሩህ ገጽ ስመር እግዚኦ ከመ ታድኅነኒ ስመር እግዚኦ ከመ ታድኅነኒ ስመር እግዚኦ ከመ ታድኅነኒ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ ይለዋል። ምን ማለት ነው ትርጉሙ? እግዚአብሔር ክህነትህን ይጠብቃት፣ መስዋዕትህንና ቁርባንህንም በብሩህ ገጽ ይቀበልልህ፣ አቤቱ እኔን ታድነኝ ዘንድ ማዳንን ውደድ እያለ
ይጸልይለታል ማለት ነው። ከዛ በኋላ ሰራዩ ካህን ስርዓት አለው። አሁን እዚህ ጋር ምን ይላል ስርዓታችን መጽሐፈ ቅዳሴ ላይ ወምዝ ይቁም ካህን ርቷ ሰፊሆ እዴሁ ወገጹ መንገለ ምስራቅ ወይበል በአብይ ቃል። ምን ማለት ነው? ከዚህ በኋላ ካህኑ እጁን ዘርግቶ ቀጥ ብሎ ይቁም፣ ፊቱን ወደ ምስራቅ መልሶ አሰምቶ እንዲህ ይበል ይላል። አሃዱ የሚለው ዜማ የሚመጣው እዚህ ጋር ነው ማለት ነው። ቅዳሴ ላይ የካህናቱ የቅዳሴያኑ አቋቋም አሁን በአእምሯችሁ እንዲመጣላችሁ ልሳለላችሁ። ካህኑ ፊቱን ወደ ምስራቅ አድርጎ በምዕራብ ይቆማል። ወደ ምስራቅ አቅጣጫ ጀርባውን ለምዕራብ ሰጥቶ ፊቱን ወደ ምስራቅ አድርጎ ይቆማል። ሰራዩ ዲያቆን ደግሞ በሱ ተቃራኒ ሆኖ ይቆማል። ወደ ምዕራብ ፊቱን አድርጎ በካህኑ አንጻር ይቆማል። ንፍቁ ዲያቆን በግራ ይቆማል። ንፍቁ ካህን ደግሞ በዚህኛው ቀኝ በኩል በካህኑ ቀኝ በኩል ይቆማል። ቅዳሴ ላይ ካህናቱ ቀዳሲያኑ የሚቆሙበት ያቋቋም ስርዓት ይሄ ነው ማለት ነው። ከዛ በኋላ ካህኑ እጁን ዘርግቶ ድምፁን አሰምቶ ቀጥ ብሎ ቆሞ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለውን ዜማ አሰምቶ ያዜማል ማለት ነው። በዚህ ሰዓት ያው ምዕመናን በያሉበት በተመስጦ ሆነው ቆመው ቀጥ ብለው ቆመው ከእግዚአብሔር ጋር እየተገናኙ እንደሆነ አስበው በጣም ከአቅም በላይ የሆነ ሕመም ያለበት ሰው ካልሆነ በስተቀር በነገራችን ላይ ቅዳሴ ላይ ሙሉን ቅዳሴ መቀመጥ አይገባም። ሲደክመን መቋሚያ ልንደገፍ እንችላለን፣ አረፍ ልንል እንችላለን። ግን ቆመን ሙሉን ቅዳሴ ብናስቀድስ እግዚአብሔርም ያበረታናል። የሚመከረው እንደዛ ነው። ስርዓቱም እንደዛ። ቅዳሴ ላይ መቀመጥ ተገቢ አይደለም። በተለይ ደግሞ መቀመጥ የሌሉብን ቢያመን እንኳን ልንነሳባቸው የሚገቡ ደግሞ የቅዳሴ ክፍሎች አሉ። ለምሳሌ አሃዱ ሲባል መቆም አለብን። ቢያመን እንኳን እንደምንም ቆመን ልናስቀድስ የሚገባበት ቦታ አሃዱ ሲባል፣ ንስግድ ሲባል፣ ወንጌል ሲነበብ መቀመጥ አይገባም። ቢያመን እንኳን ተደግፈን ቆመን ወንጌሉን መስማት አለብን። እግዚኦታ ሲባል መቀመጥ የለብንም። ድርገት ሲወረድ ስጋው ደግሞ ለማቀበል ካህናቱ ሲወጡ ብንችል ሰግደን የምንቀበልም ከሆነ በዛው ለመቀበል ራሳችንን ማዘጋጀት አለብን። ስለዚህ ካህኑ አሃዱ የሚለው ጸሎት ላይ ሲደርስ ይህንን ያደርጋል ማለት ነው። እጁን ዘርግቶ ፊቱን ወደ ምስራቅ አድርጎ ቀጥ ብሎ ቆሞ ይህንን ጸሎት ይጸልያል። ካህናት ምዕመናን አንዳንድ ጊዜ ከፍቅር ልክ እንደ ካህኑ እጃቸውን የሚዘረጉ ምዕመናን አሉ። ግን ስርዓቱ ላይ እንደዛ አልተቀመጠም። አይጠበቅብንም። መቆም፣ ቀጥ ብለን መቆም፣ ህሊናችንን መሰብሰብ፣ ሀሳባችንን መሰብሰብ ነው የሚጠበቅብን ከኛ። እጁን ዘርግቶ ቀጥ ብሎ ቆሞ አሃዱ አብ ቅዱስ እንዲል ግን የታዘዘው ዋናው ሰራዩ ካህን ነው። እሱን ይላል ማለት ነው። ዜማውን ልበልላችሁ አሃዱ የሚለውን ዜማ ያው ቤተክርስቲያን አድሬ ውዬ ነው የመጣሁትና ድምፄም ጥሩ አይደለም። በእርግጥ እንድትሰሙት ያህል ልበልላችሁ።
አሐዱ ውእቱ መንፈስ ቅዱስ ይላል ማለት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። ይሄ በቃ ዶግማ፣ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዶግማ፣ መሰረተ እምነት። አንዱ አብ ቅዱስ ነው፣ አንዱ ወልድም ቅዱስ ነው፣ አንዱ መንፈስ ቅዱስም ምንድነው? ቅዱስ ነው። ቅዳሴ የሚጀመረው በዚህ ምስክርነት ነው፣ በዚህ ዜማ ነው። የሥላሴን አንድነትና ሶስትነት በመመስከር የእግዚአብሔርን አንድነትና ሶስትነት በመመስከር ካህኑ ይሄንን ይጀምራል ማለት ነው። ከዛ በኋላ እምነቱ እምነታቸው ነውና ምዕመናኑ የሚያምነውን ስለሆነ የሚያምኑት እምነቱ እምነታቸው ስለሆነ ምን ይላሉ? አሐዱ ከተባለ በኋላ የምዕመናኑ ተሰጥኦ ምንድን ነው? እሱ በአማነ አብ ቅዱስ በአማነ ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ እንላለን አይደለም ምዕመናን? ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲል እኛ ደግሞ ምዕመናን የካህኑ እምነታችን ስለሆነ እምነቱ እምነታችን ስለሆነ በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ ብለን እንመልሳለን። ምን ማለት ነው? በእውነት አብ ቅዱስ ነው። ካህኑ አሐዱ አብ ቅዱስ አይደል ያለው? አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስም ምንድን ነው አለ? ቅዱስ ነው አለ። እኛም የእሱን እምነት በመመስከር በአማን አብ ቅዱስ፣ በእውነት አብ ቅዱስ ነው፣ በአማን ወልድ ቅዱስ፣ በእውነት ወልድም ቅዱስ ነው፣ በአማን ውእቱ መንፈስ ቅዱስ፣ በእውነት መንፈስ ቅዱስም ምንድን ነው እንላለን? ቅዱስ ነው እንላለን። ይሄ ሃይማኖት አይደለም ክርስቲያን። የሥላሴ አማኝ መሆን ከዚህ በላይ አለ? የሥላሴ ምስክር መሆን ከዚህ በላይ አለ? ቤተ ክርስቲያን የምትጸልየው የምታምነውን ነው። የምታምነውን ነው የምትጸልየው፣ የምትጸልየውን ነው የምታምነው። ምንዘምረው ምናምነውን ነው፣ ምናምነውንም ነው ምንዘምረው። የቤተ ክርስቲያን አገልግሎት መገለጫው ይሄ ነው ማለት ነው። በነገራችን ላይ ቅዳሴ ላይ እንደምታውቁት የቅዳሴ መጽሐፋችን ላይ እንደተገለጠው በተለይ በውጭው ዓለም ያላችሁ ስታስቀድሱ እንደምታዩት ስክሪን ላይ ይቀመጣል አይደለም? በግዕዝ በአማርኛ ከዛ ደግሞ በእንግሊዘኛም ጭምር እያየን ነው የምናስቀድሰው። አንዳንድ ታላላቅ አድባራት ላይ ኢትዮጵያ ውስጥም እንደተጀመረ እናውቃለን። ቦሌ መድኃኔዓለም ያሉ ቤተክርስቲያናት ላይ ምዕመናን ቅዳሴውን እያዩ እንዲያስቀድሱ መደረግ አለበት፣ በደንብ መደረግ አለበት እና እዛ ላይ ይካ ሚል አለ። ለምሳሌ ይካ ማለት ይበል ካህን ማለት ድርሻ አለን ሁላችንም። በየዋህነት አንዳንድ ጊዜ አንዳንድ ምዕመናን ካህኑ አሐዱ ሲል አብረው አሐዱ የሚሉ፣ ካህኑ ንስግድ ሲል አብረው ንስግድ የሚሉ አሉ። ግን የራሳችንን ድርሻ ማወቅ አለን። የካህኑን ለካህኑ መተው፣ የዲያቆኑን ለዲያቆኑ መተው፣
ይካ የሚለው የማን ብቻ ነው? የካህኑ። ይካ ማለት ይበል ካህን ማለት ነው። ግልጽ ነው። ይዲ ደግሞ የሚላል ይበል ዲያቆን ማለት ነው። ከዛ ደግሞ ይህ ደግሞ የሚላል ይህ ማለት ይበሉ ህዝብ ማለት ነው። ስለዚህ የምዕመናን ድርሻ የትኛው ነው? ይህ የሚለው ለምሳሌ ካህኑ አሐዱ ሲል በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ ማለት የማን ድርሻ ነው? የኛ የምዕመናን ሁሉ ድርሻ ነው ማለት። ለምሳሌ ዲያቆኑ ተንሱ ለጸሎት ሲል አብረን ተንሱ አንል ምዕመናን። የኛ ድርሻ ምንድነው? እግዚኦ ተሳሃለን። ካህኑ ሰላም ለኩልክሙ ሲል አብረን ሰላም ለኩልክሙ አንል ምን እንላለን? ምስለ መንፈስክ። ይሄ ድርሻችንንም ጭምር ማወቅ ስለሆነ ይህንንም እግረ መንገዳችንን እንድንረዳው ስለሚያስፈልግ ትምህርቱ የቅዳሴ ትምህርት ስለሆነ ስርዓቱንም ጭምር እያወቅነው እንድንሄድ ባለማወቅ የምናጠፋው ነገር እንዳይኖር ቤተክርስቲያን ውስጥ ሁሉ ነገር የተሰራው በዓላማ ስለሆነ በመንፈስ ቅዱስ መሪነት የምትመራ ቤተክርስቲያን ውስጥ ስለሆነ ያለ ነው። በዘፈቀደ የሚደረግ ምንም ነገር የለም። ካለማወቅ የምናጠፋው ነገር ይኖራል እንጂ እያንዳንዱን ነገር ቤተክርስቲያን ያደረገችው በምክንያት በዓላማ ምስጢራል ትርጉማል። ስለዚህ ያንን እንድናውቅ እንድንረዳ ስለሚያስፈልግ ነው። በመቀጠል መዝሙረ ዳዊትን በጸሎት መንፈስ ሆነው የሚጸልዩ ኦርቶዶክሳውያን እንደሚያውቁት ለካህኑ የእምነት ምስክርነት ምዕመናን መልስ ከሰጡ በኋላ ሰራዩ ካህንና ሕዝቡ ሁለት ቁጥሮች ብቻ ያሉትን መዝሙር 117ን እንደሚከተለው በመቀባበል ያዜሙታል። የዳዊት መዝሙር ላይ መዝሙር 117 ላይ ያለውን ሁለት መስመር ያላቸው ዝማሬ አለ። ቅዱስ ዳዊት የዘመረው ሰብህዎ ለእግዚአብሔር ኩልክሙ አሕዛብ አሐዱ ካለ በኋላ በአማን ካልን በኋላ ምንድነው ቀጣዩ? ካህኑ የሚለው ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ይላል አይደል? ካህኑ ምን ማለት ነው? አሕዛብ ሁላችሁ እግዚአብሔርን ምን በሉት? አመስግኑት ይላል። ከዛኛ ምን እንላለን? ወይሴብሕዎ ኩሎሙ ሕዝብ እንላለን ማለት ነው። ምን ማለት ነው ትርጉሙ? አሕዛብ ሁላችሁ እግዚአብሔርን አመስግኑት ሲል ካህኑ እኛ ምን እንላለን? ሕዝብም ሁሉ ያመሰግኑታል። ወይሴብሕዎ ኩሎሙ ሕዝብ ማለት ሕዝብም ሁሉ ምን ይሉታል? ያመሰግኑታል። ከዛ ምን ይላል ካህኑ? እስመ ምሕረቱ ላዕሌነ ይላል። ምሕረቱ በእኛ ላይ ጸንታለችና ይላል ካህኑ። ከዛኛ ደግሞ ምን እንላለን? ጽድቁሰ ለእግዚአብሔር ሄሎ ለአደም እንላለን ማለት ነው። ምን ማለት ነው ትርጉሙ? ምሕረቱ በእኛ ላይ ጸንታለችና ሲል ካህኑ እኛ ደግሞ ምን እንላለን? ጽድቁሰ ለእግዚአብሔር ይሄሉ ለዓለም፣ የእግዚአብሔርስ ቸርነቱ ለዘላለም ይኖራል እንላለን። ይሄ ክፍል የት ነው የሚገኘው? መዝሙር 117 ቅዱስ ዳዊት መዝሙር 117 ላይ የጸለየውን ጸሎት ነው። እንግዲህ አሐዱ ከተባለ በኋላ ቤተ ክርስቲያናችን በዜማ የምታዜመው። ከዛ በኋላ ምን ይላል ካህኑ? ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ
ዘልፈኒ ወለዓለመ አሜን ሃሌሉያ እንላለን። ይህንን ራሱኑ ምዕመናን ደግመው ይሉታል ማለት ነው። ምን ማለት ነው? ስብሐት ለአብ ወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ሃሌሉያ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን ሃሌሉያ ይላል። ሃሌሉያ ማለት ከዚህ በፊት ትርጉሙን ነግሬያቸዋለሁ። ሃሌሉያ ማለት ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ዘላለማዊ አምላክ እግዚአብሔር ማለት ነው እንጂ ጴንጤ ሃሌሉያ እንደሚለው አይደለም። ሃሌሉያ ማለት ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አምላክ ጸባዖት ኤልሻዳይ የሆነ እግዚአብሔር ማለት ነው። ከዛ ይህንን በዚህ መልኩ ይጨርሳል የመጀመሪያውን ክፍል ማለት ነው። በነገራችን ላይ ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ የተባሉት እነማን እንደሆኑ ቅዱስ መጽሐፋችን ይነግረናል። አሕዛብ የተባሉት በትንቢተ ሚልክያስ ምዕራፍ 1 ቁጥር 11 ላይ ነቢዩ ሚልክያስ የጠቀሳቸው ናቸው። ምን ይላል? ትንቢተ ሚልክያስ ምዕራፍ 1 ቁጥር 11 ላይ ስትመለከቱ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕንም ቁርባን ያቀርባሉ ተብሎ ትንቢት የተነገረላቸው የአዲስ ኪዳን አማንያን ናቸው አሕዛብ የተባሉት እዚህ ክፍል ላይ ማለት ነው። ስለዚህ ይህ የዳዊት ዝማሬ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ሃሌሉያ፣ ለአብና ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን ሃሌሉያ በሚለው ስባሄ ስሉስ ቅዱስ ወይም ትሪኒታሪያን ዶክሶሎጂ ይቋጫል ማለት ነው። ተመልከቱ እንግዲህ ቤተክርስቲያናችን እንዴት ያለች መጽሐፍ ቅዱሳዊት የሆነች ቤተክርስቲያን እንደሆነች፣ መጽሐፍ ቅዱስን እንዴት አድርጋ አስማምታ በዜማ እግዚአብሔርን እንድናመልክ እንደምታደርገን በቅዳሴያችን ላይ ያለውን ውበት ተመልከቱት ማለት ነው። ከዛ ቀጥሎ እንግዲህ ያለው ጸሎተ አኮቴት የሚለው ነው። ከዛ ዲያቆኑ ተንሥኡ ይላል። ከዛ ሁላችንም ደግሞ እግዚኦ ተሳሃለን እንላለን። ተንሥእ ለጸሎት ይላል ዲያቆኑ። ከዛኛ ደግሞ ምን እንላለን? እግዚኦ ተሳሃለነ ሰላም ለኩልክሙ ሲል ካህኑ ምስለ መንፈስከ እንላለን። ምን ማለት ነው? ተንሥኡ ለጸሎት ማለት እንደምታውቁት ለጸሎት ምን በሉ ተነሱ። ከተቀመጣችሁበት ተነሱ ብቻ ማለት አይደለም። ተዘክሮተ እግዚአብሔርን ገንዘብ እንድናደርግ ያለነው ሰማያዊው የአምልኮ ስርዓት ውስጥ እንደሆነ ከፊታችን ያለው በዙፋኑ ላይ የተቀመጠው በአንድነት በሶስትነት ጸንቶ ለዘላለም የሚኖረው አምላክ እግዚአብሔር ፊት ቤተ ክርስቲያን በምድርም በሰማይም ያሉ ሩጫቸውን የጨረሱ በእግዚአብሔር እቅፍ ያሉ ቅዱሳን ገና ደግሞ ሩጫችንን ያልጨረስን በምድር ያለን ሰዎች ህብረት እንደመሆኗ መጠን እዛ ህብረት ውስጥ እንዳለን እንዳንረሳ። በነገራችን ላይ ቅዳሴ ላይ ተንሥኡ ለጸሎት የሚለው ዲያቆኑ ብዙ ጊዜ ነው እንደምታስታውሱ አይደለም? እንደምታስተውሉት ቅዳሴ ላይ ደጋግሞ ተንሥኡ ለጸሎት ይላል። ምንድነው ትርጉሙ? ይሄ ለምንድነው በዚህ መጠን ተደጋጋሚ ጊዜ ዲያቆኑ እንደዚህ ተንሥኡ ለጸሎት እንዲል የተደረገው ከተባለ ይሄንን እንዳንረሳ ነው። ክርስቲያኖች ይሄንን እንዳንረሳ እዛ ህብረት ውስጥ መሆናችንን የሰማያውያን ቅዱሳን ህብረት ውስጥ መሆናችንን እንዳንረሳ ሐሳባችን ስለሚወጣ ገባ ወጣ ስለሚል ስጋውያን ስለሆነን እኛ
ሐሳባችን ፍጹም ትኩረቱ ቅዳሴው ላይ ሰማያዊው አገልግሎት ላይ እንዲሆን ለማድረግ ነው ቤተክርስቲያን ይህንን የምታደርገው ማለት ነው። ከዛ በኋላ የሚደንቅ ደግሞ ጸሎት አለ። ቤተክርስቲያናችን የምትጸልየው ጸሎተ አኮቴት ይባላል። ለእኛ በጎ ነገርን ያደረገ ይቅር ባይ እግዚአብሔርን እናመሰግነዋለን በሚል የሚጀምረውን ጸሎተ አኮቴት የሚል ስም የተሰጠውን ስያሜ ያለውን ጸሎት ካህኑ ደግሞ ይጸልያል። ከዚህ በኋላ ይሄ ጸሎት ክፍል ከግብፅ ቤተክርስቲያን ቅዳሴ ላይ የተወሰደ ነው። ቀጥተኛ ትርጉም ነው። የግዕዙ መጽሐፈ ቅዳሴ ጸሎተ አኮቴት ዘቅዱስ ባስልዮስ የሚል ርዕስ ሰጥቶታል። የቅዳሴ ጸሎታትን በመድረስ የሚታወቀው ቅዱስ ባስልዮስ ዘቂሳርያ ቤሲል ኦፍ ሲዜሪያ ከሚባሉት የቤተክርስቲያን አባቶች አንዱ የሆነው ቅዱስ ባስልዮስ የደረሰው የምስጋና ጸሎት ነው። እስቲ ላሰማችሁ። ጸሎቱ ትሰሙታላችሁ ቅዳሴ ላይ። በእርግጥ እንዲህ የሚለው ጸሎት ማለት ነው። ለእኛ በጎ ነገርን ያደረገ ይቅር ባይ እግዚአብሔርን እናመሰግነዋለን። ይቅር ባይ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት ሰውሮናልና ረድቶናልና ጠብቆ አቅርቦናልና ወደ እርሱም ተቀብሎናልና አጽንቶ ጠብቆናልና እስከዚህችም ሰዓት አድርሶናልና አሁንም ክብርት በምትሆን በዚህች ዕለት በሕይወታችን ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው ይላል ካህኑ። ከዛ ዲያቆኑ ጸልዩ ይላል። ረጅም የሆነ ዜማ ያለው ጸልዩ ነው። ይላል ዲያቆኑ። ከዛ ካህኑ ቀጥሎ ምን ይላል? ሁሉን የያዝ ጌታችን እግዚአብሔር የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት በሥራ ሁሉ ላይ ስለ ሥራ ሁሉ በሥራው ሁሉ ውስጥ እናመሰግንሃለን። ሰውረህናልና፣ ረድተህናልና፣ ጠብቀህናልና፣ ወደ አንተ አቅርበህ ጠብቀህናልና፣ ስንተ ጠብቀህናልና፣ እስከዚህችም ሰዓት አድርሰህናልና ይላል። አሁን ይሄ ጸሎተ አኮቴት የሚል ስያሜ ያለው ቅዱስ ባስልዮስ ዘቂሳርያ የደረሰው ያዘጋጀው የጸሎት ክፍል ነው። ይህንን ጸሎት ይጸልያል ማለት ነው። ካህኑ ይህንን ጸሎት ይጸልያል። ዲያቆኑም ደግሞ ጸልዩ ብሎ እንድንጸልይ ጸሎት እንድንጸልይ ያደርገናል ማለት ነው። ከዛ ካህኑ ቀጥሎ ደግሞ የሚጸልየው ጸሎት አለ። ዲያቆኑ እንዲህ ይላል። እግዚአብሔር ይምረን ዘንድ በእኛም ላይ ይቅር ይል ዘንድ እሹ ለምኑ። ስለኛ ከቅዱሳን ጸሎትን ልመናን ይቀበል ዘንድ ሁልጊዜ ባማረ ነገር ቡሩክ ከሚሆን ምስጢር አንድነት እንድንቀበል የበቃን ያደርገን ዘንድ። ከዛ በኋላ ምን እንላለን? እኛ ኪርያላይሶን እንላለን። አሁን ይህንን ነው የምንሰማው እኛ ስናስቀድስ። ግን የጀመረውን ጸሎት ልጨርስላችሁ። ጸሎተ አኮቴት የሚባል ሙሉን አልሰማም። እስከዚህ ድረስ ነው ብዙ ጊዜ የምንሰማው እኛ። ግን ካህኑ በውስጥ የሚጸልየው ጸሎት አለ። ስለዚህ ምን ይላል? ስለዚህ እንለምናሃለን፣ ከቸርነት እንሻለን። ሰውን የምትወዱ ክብርት የምትሆን ይህችን ዕለት እንድትፈጽም ስጠን። የሕይወታችንን ዘመን ሁሉ በፍጹም ሰላም አንተን ከመፍራት ጋር ቅናትንም ሁሉ መከራውንም ሁሉ የሰይጣንንም ሥራ ሁሉ የክፎች ሰዎችን ምክር የጠላትንም መነሳት የተሰወረውንና የተገለጸውን አቤቱ ከኔ አርቅ እያለ ይባርካል። ታችኋላ ቅዳሴ ላይ ካህኑ ወጥቶ ይባርካል። አርቅ እግዚኦ እምኔየ ብሎ ወደ ራሱ ወእምኩሎሙ ሕዝብከ ወእምነ ኩሉ ሕዝብከ ብሎ ደግሞ ወደ ሕዝቡ ወእምዝንቱ መካን ቅዱስ ብሎ ደግሞ እንደገና ወደ ታቦቱ ዞሮ ይባርካል። ስለ ቡራኬ እንማራለን በጊዜው ቦታው ላይ ስንደርስ። በጎውን ነገር ሁሉ ያማረውንና የሚሻለውን እዘዝልን። እባቡንና ጊንጡንም የጠላትን ኃይል ሁሉ እንረግጥ ዘንድ ስልጣንን የሰጠን አንተ ነህና፣ ወደ መከራ አታግባን ከክፉ ነገር ሁሉ አድነን እንጂ። አንድ ልጅ ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ
ለሰው ፍቅር ብሎ ባደረገው ቸርነትና ይቅርታ በእርሱ ያለ ምስጋናና ክብር ጽን ካንተ ጋር ላንተ ይገባል። ካንተ ጋር ትክክል ማህያዊ ከሚሆን ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን ይላል። እንግዲህ ጸሎተ አኮቴት የሚባለው ረዥሙ ጸሎት በዚህ መንገድ ነው የሚቋጨው ማለት ነው። እንግዲህ ይሄ ጸሎት የምስጋና ጸሎት በኮፕቲክ ቤተክርስቲያን ቅዳሴ የሚጸለይ ነው። በእነሱ ያው ባለፈው እንዳልነው አብዛኛው በጸሎተ ቅዳሴያችን ላይ ያሉ ጸሎታት ስርዓቶች ከግብፅ ከኮፕቲክ ቤተክርስቲያን የተቀበልናቸው ከነሱ የወሰድናቸው መሆናቸው ግልጽ ነው። ኢትዮጵያውያን ሊቃውንት ደግሞ የጨመሩባቸው ቅዳሴው ላይ የምናገኛቸው አስገራሚ ስርዓቶችና ጸሎታትም እንዳሉ አይተናል ባለፈው። ከዚህ የምስጋና ጸሎት በኋላ በኮፕቲክ ቤተክርስቲያን ቅዳሴ በዕለቱ የተገኘው ሊቀ ጳጳስ ፍትሐ ዘወልድን ይደግማል። በእኛ ቤተክርስቲያን ቅዳሴ ግን ከጸሎተ አኮቴት ቀጥሎ የሚመጣው ከመጽሐፈ ሲኖዶስ የተወሰደው ጸሎተ መባ ነው። ጸሎተ መባ ደግሞ ይባላል። መባ ስለሚያገቡ ሰዎች ደግሞ ቤተክርስቲያን ትጸልያለች። የሚደንቃችሁ ስጦታቸውን እግዚአብሔር እንዲቀበልላቸው መባ ይዘን መተን ወደ እግዚአብሔር ቤት ሰው አየን አላየን ብለን የሰጠነውን አንዳንዶቻችን ውዳሴ ከንቱ ፈልገን እልላስ ብለን አስነግረን ምንሰጣለን። አንዳንዶቻችን ደግሞ እግዚአብሔር ያውቀዋል እግዚአብሔር ያውቀኛል ብለን ደግሞ በስውር ማድረግ ያለብንን ደግሞ ምናደርግ እንኖራለን። ቤተ ክርስቲያን ግን ሁሉንም አትረሳ። በስውር የሰጡትንም በግልጽ የሰጡትንም መስጠት ፈልገው ለመስጠት አቅም የሌላቸው መስጠት የማይችሉትን ለመስጠት ያላቸውን ፈቃዳቸው እንደ ስጦታ አድርገው እግዚአብሔር እንዲቀበልላቸው ጭምር የምትጸልይ ቤተ ክርስቲያን ውስጥ ነን ክርስቲያኖች ያለን። ቀጥሎ ያለው ጸሎት እሱን ነው የሚነግረን። ከዛ ንፍቁ ዲያቆን ተንሥኡ ለጸሎት ይላል። ንፍቁ ካህን ሰላም ለኩልክሙ ይልና ወደ ጸሎተ መባ ዘሐዋርያት የሚል ጸሎት ደግሞ ካህኑ ይጸልያል። ምን ይላል ንፍቁ ካህን? ዳግመኛም ሁሉን የሚይዝ የጌታችንና የመድኃኒታችንን የኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። ከሁሉ በላይ በምትሆን በከበረች በአንዲት ቤተ ክርስቲያን መባ ስለሚያገቡ መሥዋዕቱን ቀዳሚያቱን ከ10 አንዱን የመታሰቢያ ምስጋና ብዙውንና ጥቂቱን የተሰወረውንና የተገለጸውን ይሰጡ ዘንድ ሲወዱ የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብሎ መንግሥተ ሰማያትን ይሰጥ ዘንድ ለሁሉ በረከትን የሚያድልበት ስልጣን ገንዘቡ የሚሆን አምላካችን እግዚአብሔር ይላል ካህኑ። አያችሁ፣ በደንብ ተመልከቱት። የሚሰጡት ሰዎች መባ አስራቱን ቀዳሚያቱን ከ10 አንዱን የመታሰቢያ ምስጋና ብዙውን ጥቂቱን የተሰወረውን የተገለጸውን ይሰጡ ዘንድ ሲወዱ የሚሰጡት ከሌላቸው ደግሞ ፈቃዳቸውን የመስጠት ፈቃዳቸውን ተቀብሎ እግዚአብሔር እንደ ስጦታ እንዲቀበልላቸው ትለምናለች፣ ትጸልያለች ቤተክርስቲያናችን። ከዛ ንፍቁ ዲያቆን ጸልዩ በእንተ እሊያበቡ መባ ይላል። መባ ስለሚያገቡ ሰዎች ጸልዩ ይላል። ከዛኛ ደግሞ ምን እንላለን? ተወከፍ መባኦሙ ለአኀው ወተወከፍ መባኦን ለአኀት ለነኒ ተወከፍ መባአነ ወቁርባነነ ተወከፍ መባኦሙ ለአኀው ወተወከፍ መባኦን ለአኀት ለነኒ ተወከፍ መባአነ ወቁርባነነ እንላለን። ደግሞ እኛ ተሰጥቶ ስንመልስ የወንድሞችን መባ ተቀበል፣ የእህቶችንም መባ ተቀበል፣ የእኛንም መባችንንና ቁርባናችንን ተቀበልልን ብለን ደግሞ እኛ ምዕመናኑን ጸልያለን። ከዛ ካህኑ ጸሎቱን ይጨርሳል። ሁሉን የምትገዛ አምላካችን እግዚአብሔር ሆይ እንለምንሃለን፣ እንማልድሃለን። ከሁሉ በላይ በምትሆን በአንዲት ቅድስት ቤተ ክርስቲያን ውስጥ መባ ስለሚያገቡ ሰዎች መሥዋዕቱን መጀመሪያውን ከ10 አንዱን የመታሰቢያ ምስጋናን ብዙንና ጥቂቱን የተሰወረውንና የተገለጸውን ይሰጡም ዘንድ ሲወዱ የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብለ ለሁሉ በረከትን ዋጋ ስጥ። እድል ፈንታ ትሆን ዘንድ በአንድ ልጅ በእርሱ ያለ ክብር ጽላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘውትርም ለዘላለሙ አሜን ይላል ካህኑ። ንፍቁ ካህን መባ ስለሚያገቡ ሰዎች ደግሞ ይህንን ጸሎት ይጸልያል ማለት ነው።
ጸሎቱ ሐዋርያዊ ትውፊት እንዳለው ለማመልከት በመጽሐፈ ቅዳሴ ጸሎተ መባ ዘሐዋርያት የሐዋርያት የመባ ጸሎት የሚል ርዕስ ተሰጥቶታል። ለእኛ በጎ ነገርን ያደረገ ይቅር ባይ እግዚአብሔርን እንለምነው። ሰራዩ ዲያቆን ጸልዩ ካለ በኋላ ለቅዳሴ መሰብሰባችን ዋነኛው ምክንያት ዋነኛው ዓላማ ክርስቶስን ተዋህደን የዘላለም ሕይወት የምናገኝበት ቅዱስ ሥጋውን ክቡር ደሙን መቀበል ስለሆነ ሱታፌ ምስጢር ማድረግ ነው። ለቅዳሴ የምንሰበሰብበት ዋናው ዓላማ የክርስቶስን ሥጋውን ደሙን ለመቀበል ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 እስከ 54 ላይ ጌታ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ፣ እሱም ከኔ ጋር ይኖራል ብሎ እንደነገረን የቅዳሴ ዋና ሴንተራል ነገሩ ማዕከሉ የክርስቶስ ሥጋና ደም ስለሆነ ሱታፌ ምስጢር ማድረግ ነውና ጸሎታችን ይህ እንዲሆን ተጨማሪ ጸሎት መልእክት ያስተላልፍልናል። እግዚአብሔር ይምረን ዘንድ ይላል ደግሞ ዲያቆን። እግዚአብሔር ይምረን ዘንድ ቅድም እንዳነበብኩላችሁ በእኛም ላይ ይቅር ይል ዘንድ እሹ ለምኑ፣ ስለኛ ከቅዱሳን ጸሎት ልመናን ይቀበል ዘንድ ሁልጊዜ ባማረ ነገር ቡሩክ ከሚሆን ምስጢር አንድነት እንድንቀበል እንድንሳተፍ የበቃን ያደርገን ዘንድ ይላል። እንግዲህ ዋናው ቅዳሴ የምናስቀድስበት ዓላማ የቅዱስ ቁርባን ተሳታፊዎች እንድንሆን ክርስቶስ ለሁላችንም በመስቀል ላይ የቆረሰልንን ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት ወራሾች እንድንሆን ከእርሱ ጋር ኅብረት እንድናደርግ ነው። ከዛ በኋላ ከዚህ ቀጥሎ የሚመጣው ጸሎት ተንሥኡ ለጸሎት ይላል በንባብ ዲያቆኑ። ሰላም ለኩልክሙ ምስለ መንፈስከ ካልን በኋላ ጸሎተ እንፎራ ደግሞ የሚባል ጸሎት አለ። ጸሎተ እንፎራ ማለት የህብስት ጸሎት ማለት ነው። ትርጉሙ በቀጥታ እንፎራ አናፎራ ለሚለው የግሪክ ቃል ትርጉም የሚሰጥ ነው። ትርጉሙ አኮቴተ ቁርባን ቢሆንም ጸሎተ እንፎራ የሚል ስያሜ የተሰጠው ህብስት የሚለውን የግዕዝ ቃል ለማመልከት ነው። ከመጽሐፈ ኪዳን የተወሰደውና ሰራዩ ካህን ሥርዓተ ፈትቶን እያከናወነ የሚያዜመው ጸሎት ጸሎተ ሀበነ ንበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ፣ በግሪኩ ጵርስፎራ መስዋዕት ሆኖ የቀረበ ህብስቱን የሚያመለክት ቃል ነው። መጽሐፈ ቅዳሴው ጵርስፎራ ለሚለው ቃል ሥጋሁ ወደሙ የጌታ ሥጋና ደም የሚል ትርጉም ይሰጠዋል ማለት ነው። ህብስቱን የመባረክና የማዘጋጀት ጸሎት በምስራቁ የክርስትና ዓለም ቅዳሴያት ከሚታወቁ ጥንታውያን ጸሎታት አንዱ እንደሆነ የሚያስረዱ ጥናቶች አሉ። የግብፅ ቤተ ክርስቲያንም እስካሁን ድረስ ይህንን ጸሎት ትጠቀምበታለች። ከግሪክ ወደ ግዕዝ ከተተረጎሙ ጥንታውያን ጸሎታት መካከልም አንዱ ነው ይሄ ጸሎት ጸሎተ እንፎራ የሚለው ማለት ነው። ይህን ህብስት ባርከው ይህንንም ጽዋ ክብረው ስለሚል ካህኑ ህብስቱንና ጽዋውን እየባረከ መንፈስ ቅዱስ በሁለቱም ላይ እንዲወርድና የጌታን ሥጋና ደም ወደ መሆን እንዲለውጠው ለሚጸልየው ጸሎት ጽዋ የመንፈስ ቅዱስ ፕሬፒክሌሲስ የማዘጋጃ ጸሎት ተደርጎ የሚወሰድ ነው ማለት ነው። ላንብብላችሁ ቅዳሴው ላይ ምን ይላል? ኦ ሊቀ ኢየሱስ ክርስቶስ ወታፌ ቀዳማዊ ቃል አንጾ ቃለ መንፈስ ቅዱስ ማህያዊ አንተ ውእቱ ውስተ ሕይወት ዘወረድከ እምሰማያት ወአቅደምከ ነጊረ ከመ ትከውን በጋ ዘአልቦ ነውር እያለ ካህኑ የሚጸልየው ማለት ነው። ብዙ ጊዜ በግዕዝ ስለሚጸለይ አትሰሙትም። አንዳንድ ጊዜ በአማርኛ ይባላል፣ ግን እንደዚህ ነው የሚለው። መምህር ኢየሱስ ክርስቶስ ሆይ ከቀዳማዊ አብ ጋር አንድ የምትሆን ንጹሕ የሚሆን የአብ ቃል የማህያዊ መንፈስ ቅዱስም ቃል ከሰማያት የወረድክ የሕይወት ህብስት አንተ ነህ። ስለ ዓለሙ መዳን ነውር የሌለበት መሥዋዕት እንድትሆን መናገርን አስቀደም። አሁንም ከበጎነት ቸርነት እንለምናለን እንማልዳለንም። ሰው ወዳጅ ሆይ ያንተ በሚሆን በዚህ በመንፈሳዊ ታቦት ላይ ባኖር ነው በዚህ ህብስት ላይና በዚህ ጽዋ ላይ ፊትን ግለጽ። ይህንን ህብስት ባርከው ይላል እየባረከ ይህንንም ጽዋ ክብረው ሁለቱንም አንጻቸው። ይህ ንጹሕ ሥጋን ይሆን ዘንድ ለውጠው። በዚህ ጽዋ ውስጥ የተቀዳውም ወይን የከበረ ደምህን ይሁን። ለሁላችንም ያረገ ለነፍሳችንና ለሥጋችን ለልቦናችንም ፈውስ ይሆን ዘንድ አምላካችን ክርስቶስ የሁላችን ንጉሥ አንተነ ከፍ ያለ ምስጋናንና ክብርን ስግደትንም ላንተ እንልካለን። ቸር ከሚሆን ከሰማያዊ አባትህ ጋር ከአንተ ጋር ከሚተካከል ከማህያዊ መንፈስ ቅዱስም ጋር ዛሬም ዘውትርም ለዘላለሙ ይላል ካህኑ። ይሄ ጸሎተ እንፎራ ወይም የህብስት ጸሎት ተብሎ ይጸልያል። ከዛ የሚደንቅ ጸሎት ደግሞ ይጸልያል ካህኑ። እኛ አንሰማውም፣ ምዕመናን አንሰማውም። ይሄን ጸሎት ህብስቱን በማህፈድ እየሸፈነ የመግነዝ ጸሎት ደግሞ ይጸልያል።
አንበርነ ዲበ ዝንቱ ጻይል ብሩክ በአምሳለ መቃብር ዘነበረ ከውስቴቱ ሰሎሰ ዕለታተ ወሰሎሰ ሌሊየ እያለ 3 መዓልት 3 ሌሊት በውስጡ በኖርክበት መቃብር አምሳል በዚህ በተባረከ ጻሕል ላይ አኖርን። እጆቼንም ሥጋን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ እጆች አድርጋቸው። በወዲያው ናሂንና ዕረፍትንም ክብርንም ከአብና ከወልድ ከመንፈስ ቅዱስም እንዳገኙ ዛሬም ዘውትርም ለዘላለሙ አሜን እያለ ካህኑ ይህንን ጸሎት ይጸልያል። ከዛ በኋላ ዲያቆኑ ዋናው ሰራዩ ዲያቆን ከቤተ መቅደስ ለመጀመሪያ ጊዜ የሚወጣው በዚህ ሰዓት ከዚህ ሰዓት በኋላ ወጥቶ ከመጋረጃ ውጪ ሆኖ ትእዛዝ አበዊነ ሐዋርያት ያንብር ብእሲ ውስተ ልቡ ቂመ ወበቀለ ወቀናተ ወጸላላይ ለቢጹ ወኢላይ ለመኑ ይለላ አሐዱ አሐዱ እምኔነ የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትና ጸብን በባልንጀራው ላይ ማንም በማንም ላይ ቢሆን አያዝ ይልና ምን ይላል? ስግዱ እግዚአብሔር በፍርሃት ስገዱ ይላል። ከዛኛ ደግሞ ምን እንላል? ቅድሜ እግዚኦ ንሰግድ ወንሴብሐከ። ምን ማለት ነው ትርጉም? ቅድሜከ እግዚኦ ንሰግድ ወንሴብሐከ ማለት አቤቱ በፊትህ እንሰግዳለን እናመሰግንህም አለን ማለት ነው። ከዛ ስርዓት አለው መጽሐፈ ቅዳሴያችን እንደሚለው ወዲያቆን ይስገድ ለቀሲስ ወይስግዱ ኩሎሙ ህቡረ፣ ዲያቆኑም ወደ ቄሱ ይስገድ፣ ሁሉም በአንድነት ይስገዱ ይውደቁ ይል። አሁን ስግዱ ስንባል ዲያቆኑ የሚያዘንን ትእዛዝ መፈጸም አለ። ስግዱ ሲባል ቁጭ አይባል። ህመም ከሌለብን መስገድ የማንችልበት ሁኔታ ከሌለ በስተቀር ስገዱ ስንባል ምንድነው ማድረግ ያለብን ክርስቲያኖች? መስገድ። የምንሰግደው ደግሞ ለማን? ዲያቆኑ ምንድነው የሚለን? ስግዱ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ሆናችሁ ምን በሉ? ስገዱ። ቅዱስ ዳዊት በመዝሙር እንደተናገረው ይሄ መጽሐፍ ቅዱሳዊ ቃል ስግዱ ለእግዚአብሔር በፍርሃት፣ በፍርሃት ሆናችሁ ለእግዚአብሔር ስገዱ ይላል ዲያቆኑ። እኛም ደግሞ አቤቱ በፊትህ እንሰግዳለን እናመሰግንህም አለን ብለን በፊቱ እንሰግዳለን፣ እንበረከካለን፣ እንወርቃለን ማለት ነው። በቅዳሴ ሰዓት የሰራዩ ዲያቆን ዋነኛ ድርሻ ጸልዩ፣ ስገዱ፣ የተቀመጣችሁ ተነሱ፣ ወደ ምስራቅ ተመልከቱ ወዘተ እያለ ምዕመናንን የአምልኮ ተሳታፊ እንዲሆኑ ማንቃት ነው። የሰራዩ ዲያቆን ዋና የአገልግሎቱ ድርሻ ይሄ ነው። ካህናቱና ምዕመናኑ በቅዳሴው የአምላካቸውን ስም ለመቀደስና ለመባረክ ለማመስገን ቆመው ባሉበት ሰዓት እንኳ አካላቸው ብቻ ቆሞ ሕሊናቸው ከቤተ ክርስቲያን ወጥቶ እንዳይባክን ሐሳባቸውን ይሰበስቡ ዘንድ ዲያቆኑ በተደጋጋሚ ተንሥኡ ለጸሎት ተነሱ እያለ በማስተዋልና በአምልኮ መንፈስ ሆነው እንዲቆሙ ያሳስባቸዋል። ቅድም እንዳልኳቸው ብዙ ጊዜ ነው ዲያቆኑ ተንሥኡ ለጸሎት የሚደጋገምበት ዋናው ዓላማ በተዘክሮተ እግዚአብሔር እንድንሆን ያለንበትን ቦታ እንዳንረሳ ያለነው እዛ ሰማያዊ ህብረት ውስጥ እንደሆነ እንድናስተውል ነው። ከዛ በኋላ ንፍቁ ካህን ፍትሐት ዘወልድ የሚባል ጸሎት አለ። ዲያቆኑ ስገዱ ካለ በኋላ ንፍቁ ካህን የሚጸልየው ፍትሐት ዘወልድ፣ አቤቱ ጌታችን ኢየሱስ ክርስቶስ ወልድ ዋህድ የእግዚአብሔር አብ ቃል መሐየዊት ሕይወት ሰጭ መድኃኒትን በምትሆን በሕማምህ ከኛ የኃጢአታችንን ማሰሪያ ሁሉ ያጠፋ በማለት የሚጀምረው ጸሎት ከመጸለዩ በፊት ሰራዩ ዲያቆን በዜማ ስግዱ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ስገዱ ይላል። ስግደት የአምልኮ መገለጫ ነውና በፍጥረታት ሁሉ ለሚመለከው ብቻውን አምላክ ለሆነው ለልዑል እግዚአብሔር ምዕመናን ቅድሜ ከእግዚኦ ንሰግድ ወንሴብሐከ አቤቱ በፊት እንሰግዳለን እናመሰግንህም አለን እያሉ ይሰግዳሉ። ይሄ ጸሎት ከመጽሐፈ ኪዳን ተወስዶ መጽሐፈ ቅዳሴ ውስጥ እንደገባ ይታወቃል። ከዛ በኋላ ካህኑ ፍትሐት ዘወልድ የሚለውን ጸሎት ይጸልያል ማለት ነው። ላሰማችሁ ጸሎቱ። በነገራችን ላይ ንስሐ ከገባን በኋላ ወደ ቅዱስ ቁርባን ከመቅረባችን በፊት ካህኑ የሚጸልይልን ጸሎት ይሄ ጸሎት ነው፣ ፍትሐት ዘወልድ።
ይሄ ጸሎት ተደግሞልን እግዚአብሔር ይፍታ ተብለን ወደ ቅዱስ ቁርባን የምንቀርበው ማለት ነው። እና ምን ይላል? አቤቱ ጌታችን ኢየሱስ ክርስቶስ ወልድ ዋሕድ እግዚአብሔር አብ ቃል ማሕየዊት መድኃኒትን በምትሆን በሕማም ከኛ የኃጢአታችንን ሁሉ ማሰሪያ ጠፋ። ንጹሐን በሚሆኑ ደቀ መዛሙርትህና በንጹሐን አገልጋዮች ፊት እፍ ያልክባቸው መንፈስ ቅዱስን ተቀበሉ። ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል፣ ይቅርም ላላላችኋቸው ኃጢአታቸው አይቀርላቸውም ያልካቸው አሁንም በክብርት ቤተ ክርስቲያን ሁልጊዜ ክህነትን ሥራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነትን ሰጠ። በምድር ላይ ኃጢአትን ይቅር ይሉ ዘንድ ያስሩ ዘንድ የበደልንም ማሰሪያ ሁሉ ይፈቱ ዘንድ አሁንም አቤቱ ሰው ወዳጁ ሆይ ዳግመኛ ከቸርነት እንለምናለን እንሻለንም። ስለ እነዚህ ስለ ወንዶችም ስለ ሴቶችም ባሮች አባቶቼና እናቶቼ ወንድሞቼና እህቶቼ ደካማ ስለመሆን ስለ እኔም ስለ ባሪያ በቅዱስ መሠዊያም ፊት ራሳቸውን ዝቅ ስላደረጉ ሰዎች የምሕረትህን ጎዳና ጥረግልን፣ የኃጢአታችንን ማሰሪያም ሁሉ ፈጽማ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቦና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና ቸር ሰው ወዳጅ ሆይ የፍጥረቱ ሁሉ ጌታ አቤቱ የኃጢአታችንን ስርየት ስጠን። ባርከን አክብረንም ነጻም አድርገን አንጻን። የተፈታን ነጻም የወጣን አድርገን። ሕዝቡንም ሁሉ ፍታቸው። ስምህን መፍራትን የተመላን አድርገን። ቅዱስ ፈቃድህንም በመፍራት አጽናን። ቸር ሆይ ጌታችንና አምላካችን መድኃኒታችን አንተ ኢየሱስ ክርስቶስ ነህና ምስጋናንና ክብርን ላንተ እናቀርባለን። ሰማያዊ ከሚሆን ከቸር አባትህ ጋር ማሕየዊ ከሚሆን ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ ይላል ካህኑ። ይህንን ጸሎት ከጸለይን በኋላ ዲያቆኑ ደግሞ በእንተ ቅድሳት አንድ ስለምታደርግ ሥጋውና ደሙ እግዚአብሔር በይቅርታው እንዲያደርገን ዘንድ ሰላምን እንማልዳለን የሚለውን ጸሎት ደግሞ ቀጥሎ ዲያቆኑ ይጸልያል ማለት ነው። በእንተ ቅድሳት ሰላማዊት ያስተሳልመን በሳይለ ዚአሁ የሚለው የጸሎቱ መጀመሪያ አንቀጽ አንድ ስለምታደርግ ሥጋውና ደሙ እግዚአብሔር በይቅርታው አንድ ያደርገን ዘንድ ሰላምን እንማልዳለን ተብሎ ተተርጉሟል። ስለዚህ ቅድሳት የተባለው የጌታ ሥጋና ደም እንደሆነ እንረዳለን ማለት ነው። ዋናው የቅዳሴ ማዕከሉ የክርስቶስ ሥጋና ደም። በዚህ ጸሎት እንግዲህ ይሄ ጸሎት በጣም ክርስቲያኖች ማስተዋል ያለብን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለዘመናት ለሺህ ዘመናት ስለ ሁሉም ነገር የምትጸልይ ቤተ ክርስቲያን መሆኗ አንዱ ማረጋገጫ ቅዳሴ ላይ ያለው ይሄ ጸሎት በጣም ረዥም ጸሎት ነው። ዲያቆኑ የሚጸልየው እዚህ ጸሎት ውስጥ ያልተካተተ ነገር የለም። ቤተ ክርስቲያን የማትጸልይበት ጉዳይ የማትጸልይለት ሰው የለባቸው። ይሄ ደግሞ ማሳያ አንድ ስለምታደርግ ወይም በእንተ ቅድሳት ብሎ ዲያቆኑ የሚጸልየው ጸሎት ስግዱ ካለ በኋላ ይሄንን ጸሎት ነው የምንጸልየው። አንዳንዶቻችን ባለማስተዋል እዚህ ክፍል ላይ እንተኛለን አይደል? ሰግደን በዛው እንቅልፍ የሚወስደን አለ። ግን እኛም የምንሳተፍበት ነው። የኛ ድርሻ አለ። አንድ ስለምታደርግ ሥጋውና ደሙ እግዚአብሔር በይቅርታው እንዲያደርገን ዘንድ ሰላምን እንማልዳለን ሲል የሕዝቡ ድርሻ ምንድን ነው? በየምዕራፉ ዲያቆኑ ልክ ሲጨርስ ምን እንላለን? አሜን ኪርያላይሶን አቤቱ ይቅር በለን እንላለን ማለት አለብን። ስለዚህ እኛንም የሚያካትት ጸሎት መሆኑን መርሳት የለብንም። በዚህ ጸሎት ቤተ ክርስቲያን ስለ ሰላም በእምነት በትዕግስት ስለ መጽናት፣ ስለ ካህናት፣ ስለ ዲያቆናት፣ ስለ ምዕመናን፣ ስለተራቡ፣ ስለተጠሙ፣ ስለታሰሩ፣ ስላዘኑ፣ ስለተሰደዱ፣ ስለታመሙ፣ በሞት ስለተለዩ፣ ስለ ዝናቡ፣ ስለ ወንዞቹ፣ ስለ ንፋሱ፣ ስለ አየሩ፣ ስለ ወንዞች መሙላት፣ ስለ ምድር ፍሬ እግዚአብሔር እንዲሰጥ ትጸልያለች። የማትጸልይበት ጉዳይ ስለሌለ ይህ ጸሎት በዓለሙ ሁሉ ስላለው የሰው ዘርና ልዑል እግዚአብሔር ለፍጥረቱ ሁሉ ስለሚያደርገው መግቦቱ ቤተ ክርስቲያን የምታቀርበው የልመና ጸሎት ኮስሚክ ዩኒቨርሳል ፕሬየር የሚል ርዕስ ልንሰጠው የምንችለው በጣም ትልቅ ጸሎት ነው በቤተ ክርስቲያናችን ማለት ነው። በዲያቆኑ ትእዛዝ መሰረት የአምልኮ ስግደት ለሚገባው አምላክ ሰግደው የዚህ ጸሎት ተሳታፊ የሆኑ ምዕመናን ዲያቆኑ በየአንቀጹ ለሚጸልየው ጸሎት አሜን ኪርያላይሶን ጌታ ሆይ ይቅር በለን በማለት ይመልሳል። ቤተ ክርስቲያን ምልጃ ላይ መሆኗን ለመግለጽ ዲያቆኑ ስለ ሰላም፣ ስለ ፍቅር እንማልዳለን ይላል። ይህም መጽሐፍ ቅዱሳዊ እንደሆነ እንመለከታለን ማለት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ከቁጥር 1 እስከ 2 ላይ ምን አለ? ልመናና ጸሎት፣ ምልጃም፣ ምስጋና ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ብሎ ተናግሯል።
ስለዚህ ቤተክርስቲያን ይህንን ነው ተግባራዊ የምታደርገው። በእንተ ቅድሳት የሚለው ጸሎት ላይ ዲያቆኑ ስለ ሁሉም ነገር የሚማልደው የሚጸልየው በዚህ የመጽሐፍ ቅዱሳዊ ትምህርት መነሻነት ነው። የቤተክርስቲያን ራስ በእግዚአብሔርም በሰው መካከል ያለው መካከለኛው አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው በማለት ሐዋርያው የገለጸው ጌታ ስለሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ቅድስቲቱ የአማንያን ህብረት ቤተክርስቲያን የእምነቷ ራስና ፈጻሚ የሆነውን ኢየሱስን እየተመለከተች ለፍጥረት ሁሉ ትማልዳለች። ዕብራውያን 12 ቁጥር 2 ላይ እንደተጠቀሰው ታላቁ የኦርቶዶክሳዊ ነገረ መለኮት ሊቅ አሌክሳንደር ሽማማን የተባለው የቤተክርስቲያን አባት ቤተክርስቲያን የክርስቶስ ትስብእት ሰውነት ናትና the church is Christ's humanity ወይም ቦዲ ስለሆነች ሰራዩ ዲያቆን በእንተ ቅድሳት በሚጸልይበት ወቅት ሰራዩ ካህን በውስጥ ደግሞ የሚያከናውነው ጸሎት አለ። በውጪ ሰራዩ ዲያቆን በእንተ ቅድሳት ሲያነብ ፍትሐ ዘወልድ የደገመው ካህን ከፍትሐ ዘወልዱ በኋላ ደግሞ ሌላ ጸሎት አለ። ቀደም ትቼው ነው እንጂ ሌላ ጸሎት አለ የሚጨርሰው ጸሎት። እሱን ከጨረሰ በኋላ ሰራዩ ዲያቆን ደግሞ በውስጥ የሚፈጽመው ስርዓት አለ። ምንድነው የሚያደርገው? ሰራዩ ካህን የበራ ጧፍ ይዞ የሚመራውንና እርሱ የሚነድና የሚያበራ መብራት ነበረ ተብሎ በተነገረለት በመጥምቀ መለኮት በቅዱስ ዮሐንስ ምሳሌ የሆነው ንፍቁ ዲያቆን እየመራው የሚጸልየው ጸሎት አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ቅዳሴ ላይ 3 ዲያቆናት ናቸው፣ 2 ካህናት ናቸው የሚቀድሱት። እንደምታውቁት በአብዛኛው 5 ልኡካን ነው የሚባለው እና ንፍቁ ዲያቆን ሁልጊዜ መብራት ይዛል፣ ጧፍ ይዛል። እንደምታውቁት ያ የቅዱስ ዮሐንስ መጥምቅ ምሳሌ። ሰራዩ ዲያቆን ደግሞ መስቀል ይዞ የሚቀድሰው ነው። የሱ የቅዱስ እስጢፋኖስ ምሳሌ ነው። ሰራዩ ካህን የክርስቶስ ምሳሌ ነው። ንፍቁ ካህን የቅዱስ ጴጥሮስ ምሳሌ ነው። ስለዚህ ንፍቁ ካህን መብራት ይዞ ጧፍ ይዞ የሚዞረው ዲያቆን የሚነድና እርሱ የሚነድና የሚያበራ መብራት ነበረ ብሎ ቅዱስ ዮሐንስ የገለጠው የመጥምቀ መለኮት የቅዱስ ዮሐንስ ምሳሌ ስለሆነ ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ እንደተገለጠው የዚህ ምሳሌ የሆነው ንፍቁ ዲያቆን መብራት ይዞ እየመራ ካህኑ እየተከተለ ጽንሐ ይዞ መንበሩን 3 ጊዜ ዑደት እያደረገ የሚጸልየው ጸሎት አለ ማለት ነው። ከዛ በፊት ዕጣኑ ይባረካል፣ ሌሎች ጸሎታት አሉ፣ እሱን ይፈጽማል ማለት ነው። ከዛ እየዞረ የሚጸልያቸው ጸሎታት መካከል ስለ አርእስተ አበው፣ ስለ ቅዱሳን ፓትርያርኮች፣ ስለ ጳጳሳት፣ ስለ ቀሳውስት፣ ስለ ዲያቆናት፣ ስለ ማህበረ ምዕመናን ይጸልያል ካህኑ። ቅድም እንዳልነው ቤተክርስቲያን ማትጸልይበት ጉዳይ የማትጸልይለት የሰው ዘር የለም። ካለ እምነት ልዩነት ሰው ስለሆነ ሁሉ ቤተክርስቲያን ትጸልያለች። ስለዚህ እቺ ቤተክርስቲያን ለሀገር ባለውለታ መሆኗ ምንም የሚካድ ነገር አይደለም። ኤቪደንስ ያለው በማስረጃ የተደገፈ በየቀኑ 365 ቀናት ሳታቋርጥ የምታደርገው ነገር ነው። እውነት ለመናገር በዚህ ዘመን እንደምታዩት ቤተክርስቲያን ስደት ላይ ነች። ይህን ሁሉ ዋጋ የከፈለች ለዚች ሀገር ኢትዮጵያ ለምትባለው ሀገር ህልውና መሰረት የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የምትገፋበት፣ የምትናቅበት፣ የምትዋረድበት ምክንያት ሊኖር አይገባም። በእርግጥ የራሳችን ብዙ ጥፋቶችና ስህተቶች እንዳሉ ሆነው ማለት ነው። ግን ቤተክርስቲያኒቱን ካለማወቅ የሚጋፉ አንዳንድ አካላትም ስላሉ ይህንን መረዳት በጣም አስፈላጊ ነው። የቤተክርስቲያን መሪዎች ቅዱሳን ፓትርያርክ በህይወትም ደግሞ ያሉትን አስቦ ካህኑ ይጸልያል። ስላለፉት ብቻ ሳይሆን በህይወትም ስላሉት ጸሎት ይደረጋል። በዚህ ክፍል ላይ ስለ አርእስተ አበው፣ ስለ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ ስለ ማህበረ ምዕመናን ይጸልያል። የቤተክርስቲያን መሪዎችን ቅዱስ ፓትርያርኩን፣ ጳጳሳቱን፣ ቀሳውስቱን፣ ዲያቆናቱን እንዲያስባቸው ለሞቱትም ዕረፍተ ነፍስን እንዲያድላቸው ወደ ልዑል እግዚአብሔር ይጸልያል ማለት ነው። አቤቱ ማህበረ ምዕመናንን አስብ ባርካቸው የሚለውን ጸሎት ይጸልያል። ከዛ ከጸሎተ ዕጣን ውስጥ የሆነውን አጭር ጸሎት ይጸልያል። እግዚአብሔር አምላክ አሮንንና ልጆቹን በዕጣን መሰዊያው ላይ በጠዋትና በማታ ዕጣን እንዲያጥኑ እንዳዘዛቸው በኦሪት ዘጸአት ምዕራፍ 30 ከቁጥር 1 እስከ 8 ላይ ተጽፏል። የብሉዩ መቅደስ ስርዓት ለአዲስ ኪዳኑ ስርዓት አምልኮ ምሳሌ ስለሆነ ኦርቶዶክሳዊት ቤተክርስቲያናችን አምልኮ ለሚገባው አምላክ
በነግህና በሰርክ ካህናቱ በፊቱ ዕጣን እንዲያሳርጉ ጸሎተ ዕጣን የተሰኘ መጽሐፍ ጭምር እንዳላት እንመለከታለን። ይህንን ደግሞ በትንቢተ ሚልክያስ ምዕራፍ 1 ከቁጥር 10 እስከ 12፣ ራዕየ ዮሐንስ ምዕራፍ 8 ከቁጥር 3 እስከ 5 ላይ ስንመለከት